ወዳጆቼ እዚህ ያላችሁ ሁኔታው የማይመስል ሊሆን ይችላል። እኔ እንኳን ትንሽ 1-2 ወራቶች ትንሽ በህመም ምናምን ያሳለፍኩትና በቃ ከዚህ በኋላ ቆሜ ሄድ ይሆን በቃ መራመድ እችል ይሆን ምናምን የሚመጡት ነገሮች ሰዎች የመጡ እንዴት ነው ስጋ ይበቅላል በስንጥቃቱ መካከል እንደዚህ ይሆናል ከዚህ በኋላ በክራንች ነው የምትሄደው በምናምን እንደዚህ ስንት የማይሆኑ ነገሮች የተናገሩኝ አለፍኳት እቺን 2 ወርና እሺ ከኔ ጋር እናምልክ እግዚአብሔር ሰማል ድምጽ ያረ ወዳጅ ዘመድ ገፍቶ ላራቀው ኢየሱስ ይደርስለታል አምላኬ ይደርስለታል ልቡን አዘን በጣም ለጎዳው መጽናናት ይሆንለታል መጽናናት ይሆንለታል ቢኒ አንተ እኮ በጣም ፌቨርድ ነህ ብለስድ ነህ አሬ ባይዘው እዚህ ውስጥ ላላችሁ ሰዎች በእውነት በጣም የእግዚአብሔርን ጸጋ ከማይባቸው ሰዎች መካከል ነው ቢኒና ቢኒ ዘማሪ እና በጣም ወዳጅ ነን ብዙ ጊዜያችን እንገናኛለን እና ዝም ብለን ተጫውተን የሆነ የእግዚአብሔርን ቃል አውርተን ምናምን ካፌ ውስጥ ቁጭ ብለን ተነክተን ዋው በቃ ምናምን ብለን ወዲያው መዝሙር ነው እናንተ ከዛ መዝሙር ሆኖ ሲዘምሩ እግዚአብሔር ግን እንዴት ነው ያንተ ጸጋ አሰራሩ በጣም እኔ አልገባኝም ነው የምለው በእውነት እኮ ነው የምነግራችሁና የሚሰራበት የዝማሬ ጸጋ የሚጽፈው የመዝሙር ግጥም ዜማው ኤቭሪቲንግ እኔ በቃ በጣም ቀናለሁ ማለት ቀናለሁ የሆነ ውስጡ ያለውን ለጌታ ያለውን ፍቅር ውስጡ ያለውን የሆነ ቃል በደንብ አድርጎ በግጥም መግለጽ የሚችል ሰው አያስቀና ዜማው ሌላ ግጥሙ ሌላ ቢኒዬ በጣም ነው በእውነት ባንተ ላይ በሚሰራው እግዚአብሔር ጸጋ ምደነቀው በእውነት እና you are blessed በቃ የእውነት የእግዚአብሔር ጸጋ እንደሆነ በጣም ያስታውቃልና ደግሞ ገና በጣም ጌታ ባንተ አገልግሎት ዓለምን ሁሉ እንደሚሞላ አምናለሁ አሜን በጣም አምናለሁ አሜን ባንተ ዕውቀት ባንተ ኮኔክሽን ባንተ ምናምን ልክ ሳይሆን በቃ ባንተ እንደሚሰራው የኃይሉ ችሎት መጠን እግዚአብሔር ባንተ ድንቅ እንደሚሰራ ብዙዎችን ከጨለማ ወደሚደነቅ ብርሃን እንደሚያመጣ አምናለሁ እርግጠኛም ነኝ በጣም ብዙ ሰው ያንተ መዝሙር ሰምቶ ይጽናናል አሜን እና ኢቭን በሬቨሌሽኖች ራሱ ገረማለሁ ባሉ መገለጦች ራሱ ገረማለሁ በጣም በሚበሩልህ ቃሎች ቢኒ ባይዘው የሆነ ቃል ከበራለት በጠዋት ደውሎ 12 ሰዓት ለምን አይሆን ደውሎ አቤት ነው አረ ተነክቻለሁ የሆነ ቃል ለፍሽ ነው ደወልኩት ተመልሰሽ ቤቲ ዛሬ ምንድን ነው የምናወራው ሐሳባችን ባይዘው ረጅም ሰዓት ነው የቆየሁት 12 ሰዓት ተኩል የገባሁ ነኝ እሺ ወደ ኋላ ለተመለሱ ባክላረጉ ጸለይን የእግዚአብሔርን ቃል ብዙ ተከፋፈልና በዋናነት ትላንትና ዩቲዩብ ላይ የተለቀቀውን ሐሳብ ነበር መጀመሪያ ሼር ያደረኳቸው በተምችና በኩብኩባ የተበሉ አመታቶቻችሁን እግዚአብሔር ይመልሳል ይክሳችኋል የባከነ እድሜያችሁን እግዚአብሔር ይክሳችኋል ብለን የጀመርነውና ባይዘው እሱን ቪዲዮ ኤዲት ያደረገው ቢኒ ነው ቢኒ በጣም በቃ ረቡኒ ሚዲያ ላይ በጣም ነው ያገዘኝ ያለው እንዴት እንደምገልጽ አላቅም በቃ ቢኒ you are blessed በእውነት ባንተ በጣም ነው ልብ የሚያርፈውና ሁሉ ጊዜ ስለ ረቡኒ ስጸልይ ስላንተ እንደምጸልይ ይወቅ ለምን በጣም ለእናንተ በረከታችሁ የሆነ ሰው ማለት ቪዥናችሁ ላይ የሚያግዛችሁ ሰው ማለት ነውና ቢኒ የጌታ ዘመንን ይባርክ ኤዲት ያደረገው ቢኒ ነውና እየነገረኝ ነበር አረ ኤዲት ያረኩ ተባረኩ አይ ዊሽ ይሄንን መልእክት ሁሉም ሰው ቢሰማውና ምን እያለኝ ነበርና እንደውም ቢኒ እድል ሰጣለሁ እንድታወራ ማለት ነው ባይዚ ሂዊ ነበርች ኤዲት ታረገውና ምሳ እየበላ ነበር አሃ እንዲህ ይቻላል እንዴ አሰራር ልዩ ነው እሺ በጣም ተባረኩ ኤኒዌይስ ቴንክ ዩ ወሲዬ ጊፍት አዘነበቸው ይሄን አበባ ጓሮስ ጊታ ኮላለው ኤኒዌይስ እንትን ነው መልእክቱ ምን እየባረክ ነበር ተቀልሽ ማለት ነው ስለ ተምች ኩኩባና ስለ ደጎቢያ ያወሩ በጣም ተደረጉት ማለት አዎ ስልሽ ይሄ እንትናቸው ከእንቡጥ አይደለም ይሄ ከችግኝ ምናምን አይደለም ጉዳዩ ከፍሬ ነው ከቁም ነገር ነው ትዝካልሽ በጣም ወዶ ተክሳለ እዛ መሳፍንት ላይ ማለት ነው በኢየሱስ
መሳፍንት ላይ በጣም ጸጥ ይጠቅሳል። እንደዚህ ይላል አማሊቃውያን ጌርሳውያንና ምድያማውያን ይላል እስራኤላውያን ዘርን ዘርተው በሚያጭዱበት ጊዜ መጡ ነበር። ሲልሽ ዘር ላይ አጨንቴ ምን ጉልጎላ ምናምን የሉም። ሲዘራ ሲታጨድ ነው የሉም። ሲከመር የሉም። ልክ ሊሰበሰብ ሲል አሉ እና ፍሬ የሚጠራው አጋንንት አለ። ፍሬ የሚጠራው ልክ ሊዝ ነው ስትይ የሚጠራው አጋንንት አለና ልክ ግንዱን የሚበላ ደግሞ አለ። አንደኛው ደግሞ ግንድ ነው የሚበላው። ይገርምሽ ከአንቺ የሰማሁት ግንድ ይበላል ማለት ግንድ ማለት ቀጣይ ህይወቱ እንዳይወጣ ነው የሚያደርገው። ታውቂያለሽ አይደል? ግንድ is life ቅርንጫፍ የግንድ ኤክስቴንሽን ነው። ግንድ ግን ህይወት ነው። ሶ ህይወቱ ነው የሚበላው። ገባሽ? ምንድነው ከዛሬ 4 ወር ማለት በፊት የሆነ ቃል በርቶኝ ስገረም ነበር። ነፍሴን መልሳ የሚለው ጥቅስ አንድ እንትን ላይ መዝሙር 23 ላይ ደውይልሻለሁ ያኔ ይኸውልሽ ነፍሴን መልሳ የሚለው አንደኛው እንግሊዝኛ ትርጉም ምን መሰለሽ የሚለው ለነፍሴ አዲስ ነው ይሰጣል። he gives new life to my soul የሚለው which means ይሄ የለም አዲስ ህይወት ነው፣ አዲስ ኤነርጂ ነው። በቃ እሱኛው ኤነርጂ ሳክ ለማድረግ የሚመጡት እነዛ ነገሮች በቃ አዲስ ኤነርጂሽን፣ የመስራት አቅምሽን፣ እቅድሽን፣ ፕላንሽን፣ መዘርጋትሽን፣ መባረክሽን፣ ይሄ መድከምሽን ምናምን ሊበላ ነው የሚመጣው ምናምን። እግዚአብሔር ግን አለ ተምሽ ደጉቢያን አንበጣ የበላባችሁ ዘመን እመልሳለሁ አለ በእጥፍ which means በአቅምህ አለሽ። አንቺ ትናንትና በጣም የተባረኩ ነበር። በአቅምህ ሮጠ ማታመጣውን በ90 ዓመት አለ በአንድ ሰከንድ ማድረግ አይችልበትም አለሽ። ይችልበታል። ኢየሱስ ጌታ ጌታ በቃ ስለሚችል እኮ ነው የሚችለው። እግዚአብሔር እንደዚህ ያደርግ ነበር። ልክ መተው ሲያስጨንቋቸው ለ40 ዓመት መስፍን ይሰጣቸዋል። የሚገርምሽ 50 ዓመት ነው ይሆን ለ40 ዓመት 20 ዓመት ምናምን። ከዛ በኋላ መጨረሻ ላይ ንጉስ ሰጣቸው ምናምን። ምን ገባኝ እግዚአብሔር ማለት ነው መጨረሻ ላይ እንደዚህ ያደርግ። ለምንድን ነው ማለት ይሄ መስፍን ይሞታል መስፍን ከዛ ይሞታል። ረኩ አልኩኝ ችግር ረኩ በኦሮምኛ ችግር ማለት ነው። ችግር አመለጠኝ ማለት ላይ ከዛ ጌታ ኢየሱስ ህይወት የዘላለም መስፍን ነው። በቃ ገባሽ? እንደውም መስፍን ይላል ላይ እኮ ኢሳይያስ 11 ላይ የሰላም መስፍን ነው ይላል እኮ which means መጣ አይሄድም። በቃ ለዘላለም ነው መስፍን ነው። ሶ መቱ የሚበላብን አይኖርም። ድንገት እንኳን እኛ የሰጠነው ካለ በፈቃዳችን ያስገዛነው እንኳን ካለ ይመልሰዋል። ሪስቶሬሽን ያደርገዋል። ለነፍሳችን አዲስ ነው ይሰጣል። በጣም ይሄ ነፍሴን መለሳት። ይሄ እንዴ ልበልሽ እንደው አዲስ ኪዳን ላይ ላይሞት ስጋችሁ የተሰጣው የሚለው ጥቅስ አለ አይደል? የሱ እንትን ነው he gives new life to my soul ነፍሴን ይመልሳታል። በረፍቱ ሀም ዘንድ ይመራኛል ማለት he would do that for me ያረጋጋኝ። ከዛስ ይሄውና ምግቡ፣ ይሄውና ማረፊያው፣ ይሄና መተኛው ለምን ሲባል በቃ ስለሚችል ፋውን ምረጠው ጌታ ይሻልሃል ለዘላለም ሕይወትም ቢሆን ኢየሱስ ይሻልሃል ለዘላለም ሕይወትም ቢሆን ለማያጠግብ ሮጠ ምናምንቴን ነገር ወደ ረብረዴት በማይሆነው በኩርነትን ሸጥከው በኩርነትን ለምን ሸጥከው ኢየሱስን ለምን ለወጥከው? ብርና ገንዘብ ጠፊ ነው የማይጠፋውን ምረጠው ጌታ ይሻልሃል ለዘላለም ሕይወትም ቢሆን ኢየሱስ ይሻልሃል ለዘላለም ሕይወትም ቢሆን ብዙዎች ወደቁ ተጠልፈው በገንዘብ ፍቅር ተነድፈው ብልጽግና ያታልላል
ይሁዳም ጌታውን ሸጧል። በኩርነትህን ለምን ሸጥከው? ኢየሱስን ለምን ነው? የማይጠፋውን ምረጠው። ጌታ ይሻልሃል፣ የዘላለም ሕይወትም ይሆን። ሃሌሉያ ሃሌሉያ። ባለፍኩበት መንገድ ለኔ ተጠንቅቆ እዚህ ያደረሰኝ ከክፉ ጠብቆ እስከ ፍጻሜውም ያቆመኛል ጌታ። አገሬ ገባለሁኝ እምነቴ ዘምሩት። ባለፍኩበት መንገድ ለኔ ተጠንቅቆ እዚህ ያደረሰኝ ከክፉ ጠብቆ እስከ ፍጻሜውም ያቆመኛል ጌታ። አገሬ ገባለሁ እምነቴ ሳይፈታ ማዕበሉ ሳይጥለኝ ሳያዘጥበኝ ዘምሩት። ሃሌሉያ ሰጥበኝ እጄን በእጁ ይዞ ወንዝን አሻገረኝ። የፈተናው ብዛት ወላፈን ሳይጎዳኝ በጌታዬ ጸጋ ሃሌሉያ በዚህ ያለፍነው ኢየሱስዬ። ባለፍኩበት መንገድ ለኔ ተጠንቅቆ እዚህ ያደረሰኝ ከክፉ ጠብቆ እስከ ፍጻሜውም ያቆመኛል ጌታ። አገሬ ገባለሁ እምነቴ ጌታ የጠበቀው ሰው ካለ ዘምሩት። ባለፍኩበት መንገድ ለኔ ተጠንቅቆ እዚህ ያደረሰኝ ከክፉ ጠብቆ እስከ ፍጻሜውም ያቆመኛል ጌታ። ሀገሬ ገባለሁኝ እምነቴ ሳይፈታ ሕይወቴን ለአምላኬ አደራ የሰጠው በረኝነቱ ስር ሳልሰጋ ኖራለሁ። በክንፎቹ በሱ ተጠብቄ ሀገር ይገባል። ዘምሩት። ባለፍኩበት መንገድ ለኔ ተጠንቅቆ እዚህ ያደረሰኝ ከክፉ ጠብቆ እስከ ፍጻሜውም ያቆመኛል ጌታ። ሀገሬ ገባለሁ እምነቴ ሳይፈታ። ሃሌሉያ። ጌታዊ ብዙ የሚጥሉ ነገሮች ነበሩ። ባለፍንበት በየትኛውም ጎዳና የእጅ ጠብቁን። ሃሌሉያ። ለዚህ ምሽት ለማናየው እንኳን በሕይወታችን ሩቅ ለሆነ ለአዲስ ዓመት አደረስከን እግዚአብሔር። የጣለንማ የገፋንማ ነገር እንደገፋን እንደ ጉልበቱ ቢሆን ወደቀን በተባለ ነበር። ሰዎች እንኳን እኛን ውድቀት በሚጠብቁበት ጊዜ እግዚአብሔር በእኛ ተስፋ የማትቆርጥ ጌታ ሃሌሉያ። ለዚህ ያደረስከን ብዙ የምንመሰክረው ብዙ የምንናገረው
አንተ ለኛ ያደረክልን ነገር አለ። ሃሌሉያ እስቲ በሉት እንደ እረኛችን ይጠብቀናል፣ ከአዳኝ ወጥመድ አስጥሎናል። ወጥመድ ተሰብሮ እኛም ልጠናል፣ ረድኤታችን ተዋግቶልናል። ረድኤታችን ተዋግቶልናል። ረድኤታችን ተዋግቶልናል። ረድኤታችን ተዋግቶልናል። ረድኤታችን እረኛ ሆነለት ሰው ካለ እረኛችን ይጠብቀናል፣ ከአዳኝ ወጥመድ አስጥሎናል። ወጥመድ ተሰብሮ እኛም ልጠናል፣ ረድኤታችን ተዋግቶልናል። ረድኤታችን ተዋግቶልናል። ረድኤታችን ተዋግቶልናል። እስቲ ለመጨረሻ በሉት ሃሌሉያ። አዘንተኞች ስንሆን ዘውትር ደስ ይለናል፣ ዓለም የሌላትን መድን አግኝተናል። ስለዚህም እኛ ምንም ብንገፋ ማንም አይጥለንም፣ ከዚህ ጽኑ ተስፋ ከዚህ ጽኑ ተስፋ ከዚህ ጽኑ ተስፋ አሁን ይሆናል፣ አሁን ይሆናል፣ መቼ ይቀራል? እንጠብቃለን ለቅሷችንን በደስታ ኢየሱስ ለውጦልን ብርሃንን እናያለን። ብርሃንና በሉት ጌታ ኢየሱስ ሆይ፣ ጌታ ኢየሱስ ሆይ ቶሎ ቶሎና ናና ሰብስበን ከተበታተንበት ወደ ውዱ አገራችን ጥራና ከማችን ጥራና ከማችን። ሃሌሉያ። ዛሬ አንድ ሳነባት የነበረች ቃል ነበረችና እሷን ብቻ ልናገርና ቤትዬ ረጅም ሰዓት ወስጃለሁ። እግዚአብሔር ያክብርሽ። ተባረኩ። እዚህም ያላችሁ ሰዎች በዚህ በትንሽ በጎርናና ድምፅ በማይገቡ ዜማዎችን በሚደፍር ሰው ድምፄን እየሰማችሁ ያመለካችሁ ስለነበር እግዚአብሔር ያክብራችሁ። እና ሩት መጽሐፍን እያነበብኩ ባለፈውም ሼር እያረኳቸው ነበር አዲሱ ዓመት አካባቢ። ዛሬም ድጋሚ ቃል ወደ ልብ ይመጣልና ምዕራፍ 3 ቁጥር 16 ላይ እንደምታውቁት ኑኃሚን ሩትን እንደሚቤዣት ወይም ከነገረቻት በኋላ ለሩት እንደዚህ ብላ ሩት ናት ለኑኃሚን ሶሪ ይቅርታ የሚቤዣት ቦዔዝ መሆኑን ከነገረቻት በኋላ ቃሉን ያወጣ ሰው ካለ ፔስት ያደርገውና መጽሐፈ ሩት ምዕራፍ 3 ቁጥር 16 እና ኑኃሚን ለሩት ነው ያለቻትና ሰውየው የጀመረውን እስኪጨርስ አያርፍምና ዝም በይ አለቻት ይላል። እደግመዋለሁና ሰውየው የጀመረውን እስኪጨርስ አያርፍምና ዝም በይ አለቻት ይላል። እንደምታውቁት በአዲስ ኪዳን ቦዔዝ የኢየሱስ ክርስቶስ ምሳሌ ነው። ሩት ደግሞ የኔና የናንተ ምሳሌ ናትና ለዛ ነው እቺ ኑኃሚን እንደምታውቋት ምራቷ ናት፣ አብራት የወጣች ናት፣ በዛ በምድረ በዳ በመከራ ጊዜ አብራት የነበረች ናትና ስታየው ለሩት በጣም የሚያጽናና ቃል ነው የተናገረቻትና ሰውየው በቃ አንዴ ጀምሮታልና እስኪፈጽመው አያርፍም፣ ስለዚህ ዝም በይ አለቻትና ለኛ ስናመጣው ይህንን ትምህርት እግዚአብሔር በህይወታችን የጀመረውን ሳይጨርስ የተናገረንን እሱ የጀመረውን ነገር ሳያበጃጀው ሳያሳምረው ሳያስውረው አያርፍምና ዝም በሉ። የስ
ሰውየው ይህን ነገር እስኪጨርስ ድረስ አያርፍም። ስለዚህ ፍጻሜው እስኪታወቅ ድረስ ዝም በይ አለቻት። ያ ማይ ጋድ። እና በተለያየ አይነት ሁኔታ ውስጥ ያላችሁ ሰዎች ብትኖሩ ጌታ የተናገራቸውን እስኪፈጽሙ እስኪጨርስ ድረስ ፍጻሜው እስኪታወቅ ድረስ ወይም ደግሞ እስኪያበጃጀው እስኪያሳምረው ድረስ አያርፍምና ዝም በሉ እርፍ በሉ ለማለት ነው። እግዚአብሔር አክብራችሁ ወዳችኋለሁ። ቤትዬ ቴንኪው። አቤን የጌታ ኢየሱስ ዘመንህን ይባርክ። ተባረክ ጌታ ያለምልም። ጌታ በጣም ካንተ ጋር ጉዳይ እንዳለው አውቃለሁ። እኔ እግዚአብሔር ባንተ የሚሰራው ብዙ ነገር እንዳለ አውቃለሁ። የእግዚአብሔር ጥሪ እንዳለብህ አውቃለሁ። ፈተናም የሚበዛው ለዛ ነው። በነገራችን ላይ ሰይጣን ሞኝ አይደለም። እግዚአብሔር ትኩረት ያላረገበት ነገር ላይ ትኩረት አያደርግም። ሰይጣን ሁልጊዜም ትኩረት የሚያደርገው ጌታ ትኩረት ያደረገበት ነገር ላይ ነውና የጌታ ትኩረት ስለሆንክ ነው ውጊያና ፈተና የበዛው። ደግሞ ወደ እኛ ህይወት የሚመጡ ቻሌንጆች ሁሉ እኛን አስተምረውን ሰርተውን ለሆነ ክብር አስተካክለውን ነው የሚሄዱትና ዛሬ በአጋጣሚ ጠዋት ከአንድ ለምን እንደዛ አልኩ መሰላችሁ? ወደ ህይወታችን የሚመጡ መከራዎች የሚመጡ ፈተናዎች ትላንትና ያለፋችኋቸውን ራሱ ስታስቡ ኢሚዲየትሊ ስለ መከራው ስታስቡ የምታስቡ ቀጥሎ ስለ ጌታ ነው። መከራዎቹ በህይወታችሁ የሚመጡት ቻሌንጆች ፕሬሸራቸው ከጌታ ጋር እንድትጣበቁ አድርጓችሁ ከሰው ለይቶ ከጌታ አጣብቋችሁ ነው የሚያልፉትና ሌላ የሆነ የጌታን መልክ እንድታዩ ያደርጋችኋል። ለምሳሌ አምና በሆነ መከራ ውስጥ አልፋችሁ በመከራው ጊዜ የሆነ የጌታን ሼር ያደረጋችሁት ወይም የጌታ ያያችሁት የሆነ መልክ አለ። ምናልባትም ሩህሩህነቱን አይታችሁ ሊሆን ይችላል። ሰዎች ሲጥሉ እንደማይጥል ፍቅርነቱን አይታችሁ ሊሆን ይችላል። ከዛ ደግሞ የሆነ ጊዜ ሌላ መከራ ሲመጣ እግዚአብሔር ኃይለኛና አስፈሪ በቀለኛም እንደሆነ ደግሞ እንድታዩ ያደርጋችኋል። እግዚአብሔር ስለእናንተ ፋይት እያደረገ ያሳያችኋልና እግዚአብሔር ኃይለኛ መሆኑን ደግሞ ታያላችሁና እያንዳንዱ በህይወታችን የሚመጡ መከራዎች የሚወልዱት ከጌታ ጋር ያለ ኢንቲሜሲ አለ እና እግዚአብሔር ሰውን በክፉ አይፈትንም አይደለ? ከዛ ደግሞ መከራ ሲመጣ መውጫውንም በዛ ያዘጋጃልና አቤንዬ የገጠመ ቻሌንጅ አንድም እንድትሰራበት ነው፣ ሁለትም ደግሞ የእግዚአብሔር አይኖች አንተ ላይ እንዳለ የሚያሳይ እንጂ እግዚአብሔር እንደተወ የሚያሳይ አይደለምና በመከራ ውስጥ ስታልፉ ደግሞ እንደ ፍጹም እንደ ሙሉ ደስታ ቁጠሩት ይላል መጽሐፍ ሲናገርና ምናልባትም ጌታ ካንተ ጋር ኳይት ታይም ስለፈለገ ሊሆን ይችላል፣ እንድታዳምጠው ስለፈለገ ሊሆን ይችላል፣ የሆነ አንደርስታንድ እንድታረገ የፈለገው ነገር ስላለ ሊሆን ይችላልና በዚህ ሁሉ ውስጥ ግን እግዚአብሔር ታማኝ ነው፣ እግዚአብሔር ወዳጅ ነው፣ እግዚአብሔር ጓደኛ ነው። ልባችን ውስጥ ማንም ሰው ሊደርስበት የማይችለው ዲፐስት ቦታ ላይ ገብቶ መረዳትም ማነጋገርም ማዋራትም ይችልበታል ኢየሱስ እና እንደዛ አይነት ታይም እንደሆነልህ አስባለሁ አቤንዬና በጣም ድንቅ የእግዚአብሔር ጸጋ አንተ ላይ አለ። ጌታ ደግሞ ገና ይጠቀምብሃል። እኔ እግዚአብሔር ባንተ ላይ ያለውን ጥሪ ገና መግለጥ ጀምሯል ብዬ አላምንም። ገና አልተገለጠም። እስካሁን አገልግለህ ሊሆን ይችላል። እስካሁን ያገለገልከው አገልግሎት ግን የጥሪ እንዳልጀመረ ነው። እግዚአብሔር ያሰበልህ ከፍታ ገና እንዳልጀመረ ነው ፊልም አደርገውና ጌታ ኢየሱስ ዘመንን ይባርክ ያለምልም። አሁንም አንድ ወርሺፕ የመጨረሻ እንድታረከኛ ጋራ በጌታ ፍቅር ጠይቃለሁና እናምልክ ፕሊዝ። ማረፊያ ነው ለተጣለው ሰው አይተናል እምባውን ሲያብሰው፣ አይተናል እምባውን ሲያብሰው፣ በቅዱሳን መሃል ሲያቆመው፣ ሲያከብረው ሞገስ ሲሆነው፣ ሲያከብረው ሞገስ ሲሆነው፣ ድንቅ ፍቅሩን አይቻለው፣ መጠጊያ ሆኖኝ መድኔ፣ ወጀቡ እንዳያንገላታኝ ኢየሱስ ሲቆም ከጎኔ፣ ባወራው ቃላት ያጥረኛል፣ ብቆጥረው የእሱን ውለታ፣ እንዲያው ላመስግነው እንጂ በጠዋት ደግ በሉ ድንቅ ፍቅሩን አይቻለው፣ መጠጊያ ሆኖኝ መድኔ፣ ወጀቡ እንዳያንገላታኝ
ኢየሱስ ሲቆም ከጎኔ ባወራው ቃላት ያጥረኛል በቆጥረው የሱን ውለታ እንዲያው ላመስግነው እንጂ በጠዋት ደግሞ በማታ ቸርነቱን ያውራ የቀመሰው ይዘምር እንደኔ ያለው ይዘምር እንደኔ ያለው ማቁን ቀዶ ደስታ ያስታጠቀው ምረቱ ሰው ያደረገው ምረቱ ሰው ያደረገው ምንም የለም ከኔ የምለው አንድ ሁለት ብዬ የምቆጥረው አንድ ሁለት ብዬ የምቆጥረው ጽድቄም ቅድስና የሱ ነው በመስቀል ለኔ የሞተው በመስቀል ለኔ የሞተው ሁሉም ነገር ተፈጸመ ተፈጸመ ያለለታ አሮጌው ማንነት አልፎ በአዲሱ ሕይወት ተተካ አፋቸው ምስጋናን ሰማ ይሄን ሚስጥር የገባቸው በትንሣኤው የለበሱት ኢየሱስ ሆኖ ኑራቸው ሃሌሉያ ድንቅ ፍቅሩ የሚገርም ፍቅር ኢየሱስ ሃሌሉያ መጠጊያ ሆኖኝ መድኔ ወጀቡ እንዳያንገላታኝ ኢየሱስ ባወራው ቃላት ያጥረኛል ብቆጥረው የሱን ውለታ እንዲያው ላመስግነው እንጂ በጠዋት ደግሞ በማታ ሃሌሉያ እሱ ነው የድሃ አደግ ወዳጅ የባልቴቶች ዳኛ ድሃውን መብሉ የሚያጎርሰው ጾሙን እንዳይተኛ የተጣለውን አይቶ ማያልፍ ከትቢያ የሚያነሳ ሩሩ ነው ጌታ ነው ፍቅሩን ቀምሼ ነው ዛሬ ደስ ብሎኝ በቤቱ ቆሜ ምዘምረው ዛሬ ደስ ብሎኝ በፊቱ ቆሜ ዘምሩቴን ምረት ሃሌሉያ ምረቱን አይቼ ነው ፍቅሩን ቀምሼ ነው ዛሬ ደስ ብሎኝ በፊቱ ቆሜ ብዘምረው ዛሬ ደስ ብሎኝ በፊቱ ቆሜ ኧረ ዘምሩት የእግዚአብሔር ምረት ሃሌሉያ ይህ ምረት ይፍሰስ ሃሌሉያ ምረት ለሚያስፈልገው ሁሉ ይህ ምረት ይፍሰስ የሚያቆም ምረት ዳግም ዕድል የሚሰጥ ምረት ሃሌሉያ ምረቱን አይቼ ነው ፍቅሩን ቀምሼ ነው ዛሬ ደስ ብሎኝ በፊቱ ቆሜ ምዘምረው ዛሬ ደስ ብሎኝ በፊቱ ቆሜ ምዘምረው ስደክም ጉልበቴ ስበረታ አቅሜ አንተ አልተለወጥክም ይኸው እስከ ዛሬ ቀናቶች ሲያልፉ ዓመታት ሲሆኑ የነገስታት ንጉስ አለ ኧረ ዘምሩት ምረት ስደክም ጉልበቴ ስበረታ ክብሬ አንተ አልተለወጥክም ይኸው እስከ ዛሬ ቀናቶች ሲያልፉ ዓመታት ሲሆኑ የነገስታት ንጉስ አለ በዙፋኑ በማለዳ ምስጋና በቀትርም ዝማሬ
ሁኔታ ያለው ሰማር አንተ ብቻ ነህ አንተ ብቻ ነህ አንተ ብቻ ነህ አንተ ኧረ ዘምሩት አንተ ብቻ ነህ አንተ ብቻ ነህ አንተ ብቻ ነህ አንተ ብቻ ነህ በማለዳ በሉት በማለዳ ምስጋና በቀትርም ዝማሬ ሁኔታ ያለወጡ አንተ ነህ እስከ ዛሬ በማለዳ ምስጋና በቀትርም ዝማሬ ነገሮች ያለወጡ አንተ ነህ እስከ ዛሬ አንተ ብቻ ነህ አንተ ብቻ ነህ አንተ ብቻ ነህ ወዳጅ በሌለን ጊዜ ወዳጅ ሆንክልን አንተ ብቻ ነህ አንተ ብቻ ነህ አንተ ብቻ ነህ አንተ ብቻ ነህ ጌታ ሆይ ማንም በሌለ ጊዜ ማትቀየርብን ወዳጅ ሰዎች በተለያየ አይነት ሁኔታዎች ሲቀየሩ አይተናቸዋል በደስታችን በሐዘናችን ማንም ባልነበረን ጊዜ አንድም ቀን ተቀያየረ ማታጌታችን ከኛ ብርታት ከኛ መውረድ ከኛ ዝቅ ማለት ጋር አብረ ቫሪ ማታረግ ማትለዋወጥ ፍላክቹዌት ማታረግ የኛ ጌታ ሃሌሉያ ጌታ ብቻ ነህ ጌታ ብቻ ነህ ጌታ ብቻ ነህ ጌታ ብቻ ስለመጨረሻዬን መዝሙር ብቻ እንዘምረው ሃሌሉያ የእምነቴን ጎዶሎ ጽዋ በቸርነቷ አትረፍርፎ የሚንገዳገድ ተስፋዬን በብርቱ ክንዱ ደግፎ የምስኪን ጥሪ ተሰምቶት ዳሰሰኝ ከሰማይ መስኮት ፈቃዱን ማን ሰው ከልክሎት በሉት የእምነቴን ጎዶሎ ጽዋ በቸርነቷ አትረፍርፎ የሚንገዳገድ ተስፋዬን በብርቱ ክንዱ ደግፎ የምስኪን ጥሪ ተሰምቶት ዳሰሰኝ ከሰማይ መስኮት ፈቃዱን ማን ሰው ከልክሎት ለምኜው ዘግቼ በሬን አደለኝ ሳለው ብቻዬን ሚስጥሬን አውቆታልና ለስሙ ይድረስ ምስጋና ለስሙ ይድረስ ምስጋና በልቤ ጓዳ ተዘግቶ ወቅትም ሲለወጥ አያረጅ የነፍሴ ጡወት ሲያውከኝ ሸክሜን አራገፍኩ በሱ ደጅ ሸክሜን አራገፍኩ በሱ ደጅ በጋና ክረምት አለፉ እኔም እዚያው ነኝ ደጃፉ ቆይቼ ደጅ ጠናሁት ዘንበል ብሎ ማየሁት በሉት በጋና ክረምት አለፉ ዘንበል ብሎ ማየሁት ስለመጨረሻ በሉት አምላክ እረኛዬ ነው አምላኬ እረኛዬ ነው ለኛ ሃሌሉያ አምላክ እረኛዬ ነው አምላኬ እረኛዬ ነው ውዳሴን ካፌ አንተን ከልቤ
ከቶ አይጠፋም ብኖር ተርቤ ሃሌሉያ የጦር አዝማቼ ዛቼ ብቻ ትለየኝ ብኖር ታግቼ ሃሌሉያ አምላክ በሉት አምላክ እረኛዬ ነው አምላኬ እረኛዬ ነው አምላክ በሉት አምላክ እረኛዬ ነው አምላኬ እረኛዬ ለኛ አምላክ አምላክ እረኛዬ ነው አምላኬ እረኛዬ ነው ብቆም ብቀመጥ ቤት ብተኛ አምላኬ አንተነ የኔ ጓደኛ ሃሌሉያ ጽልመት ቢመጣ የመከራ ጉም አንተን ጠርቼ እኔ አላፈርኩም ሃሌሉያ አምላክ በሉት አምላክ እረኛዬ ነው አምላኬ ተናገሩ አምላክ እረኛችሁ ነው አምላክ እረኛዬ ነው አምላኬ የጌታ እረኛዬ ነው አምላክ እረኛ አምላክ ለዚህ ነው ኢቭን ሞት ጥላ መካከል እንኳን ብሄድ እርሱ ከኔ ጋር አልፈራም አለ። ሞት ላይ አይደለም በሞት ጥላ መካከል በሚያስፈራ ጎዳና እንኳን ብሄድ ብዙ በሚያስደነግጡ ሌሎችን ሰዎች በገደሉ ሌሎችን ሰዎች ባፈናቀሉ በዛ እንኳን ጎዳና ብሄድ ይህ ጌታ ከኔ ጋር ነውና አልፈራም። ሃሌሉያ! ይህ ጌታ እረኛችን ነው። ዛሬ ተጓደዱ በዚህ ያላችሁ ወንድሞች እህቶች፣ ይህ ጌታ እረኛችሁ ነው። አሁንም ሊጠብቃችሁ ከወደቃችሁበት ሊያነሳችሁ እረኛችሁ ነው፣ ወዳጃችሁ ነው። ለዛ ነው እንደምታውቁት ሐዋርያት ሥራ ላይ ጳውሎስ በዚያች አውራቂስ የሚባል ነፋስ ብዙ እንትን ካላቸው በኋላ መርከብ ተሰባብሮ ይላል በደና መላጥያ ወደምት ካውናውን በቃ አብጦ ሊሞት ነው። በቃ ሞተ፣ የሆነ ነገሩ አቆመ ሲል አራገፋት ይላል። እና ሌሎች ሰዎች በቃ የነገር አበቃላቸው አለቀላቸው በቃ በቃ በተባለ ጉዳይ ላይ በኢየሱስ ስም አራግፋችሁ የምትሄዱበት ዓመት ያደርግላችሁ። ሰዎች አይሆንም ባሏችሁ ጉዳይ ላይ በቃ ምክንያቱም እግዚአብሔር የተናገረው ስላለ በሮም ንጉስ ፊት ሳይቀርብ ስለማይሞት ማለት ነው። እግዚአብሔር ከተናገራችሁ ምንም ነገር ስለማይጎድል ህይወታችሁ ላይ ሊገድል የመጣ ሊያጠፋ የመጣ የሆነ ነገራችሁን ሊቆርጥ የሆነ ነገራችሁን ሊያወድም የመጣ ነገር በኢየሱስ ስም አይከናወንም፣ አይሆንለትም። ሃሌሉያ! ይህ ጌታ እረኛችን ነው። ወዳችኋለሁ። ቴንክ ዩ። አሜን። ጌታ ኢየሱስ ዘመንን ይባርክ። በጣም 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 ነው የባረከን። በእውነት የሚሉን በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን አንተ መታመኛዬ ነህ እለዋለሁ። አምላኬና መሸሸጊያዬ ነው፣ በእርሱም እታመናለሁ። እርሱ ከአዳኝ ወጥመድ ከሚያስደነግጥም ነገር ያድንሃል። በላባዎቹም ይጋርድሃል፣ በክንፎቹም በታች ትተማመናለህ። እውነት እንደ ጋሻ ይከብሃል፣ ከሌሊት ግርማ በቀንም ከሚበርር ፍላጻ በጨለማም ከሚሄድ ክፉ ነገር ከአደጋም ከቀትርም ጋኔል አትፈራም። በአጠገብህ 1000 በቀኝህ 10,000 ይወድቃሉ፣ ወደ አንተ ግን አይቀርቡም። በዓይንህ ብቻ ትመለከታለህ፣ የኃጥአንንም ብድራት ታያለህ። አቤቱ አንተ ተስፋዬ ነህና ልዑልን መጠጊያ ያደረጉ ክፉ ነገር ወደ አንተ አይቀርብም፣ መቅሰፍትም ወደ ቤትህ አይገባም። ኢየሱስ ጌታ ነው። አሜን እያላችሁ ነው። እሺ
መቅሰፍትም ወደ ቤት አይገባም። ስላንተ ያዛቸዋል። አንበሳውንና ዘንዶውን ትረግጣለህ። በእኔ ተማምኗልና አስጥለዋለሁ። እቺ ፓርት በጣም ነው የምትባርከኝ። በደንብ ስሟት። በእኔ ተማምኗልና አስጥለዋለሁ፣ ስሜንም አውቋልና እጋርደዋለሁ። ይጠራኛል እመልስለታለሁ። ኢየሱስ ጌታ ነው። ይጠራኛል እመልስለታለሁ። በመከራውም ጊዜ ከእርሱ ጋር እሆናለሁ፣ አድነዋለሁ፣ አከብረውም አለው። ረጅምንም ዕድሜ አጠግበዋለሁ፣ ማዳኔንም አሳየዋለሁ ይላል። በኢየሱስ ስም በዚህ ቃል ተባረኩ። ምናልባት ጥቅሱን ማንበብ ከፈለጋችሁ መዝሙር 91 ነው። መዝሙር 91 አንብቡትና እግዚአብሔር በዚህ ይባርካችሁ። ስትጠሩት አቤት ይበላችሁ፣ ያድምጣችሁ፣ ይስማችሁ። በጭንቅ ቀን ጸሎታችሁን፣ ጩኸታችሁን ያድምጥላችሁ። በፈራችሁ ጊዜ እግዚአብሔር ድፍረታችሁ ይሁንላችሁ። በእናንተ ላይ የተወረወረውን ፍላጻ ሁሉ እግዚአብሔር ይስበርላችሁ፣ እንደ ጋሻ ይሁናችሁ፣ ይመክትላችሁ። ስለ እናንተ ጠበቃ ሆኖ እግዚአብሔር ይሟገትላችሁ፣ ሙግታችሁን ተሟግቶ ያሸንፍላችሁ። እግዚአብሔር በዘመናችሁ ሁሉ ልባችሁን ያሳርፋችሁ፣ እግሮቻችሁን ከመሰናከል ይጠብቅላችሁ። መንገዳችሁ በእግዚአብሔር ፊት የቀናና ያማረ ይሁንላችሁ። እግዚአብሔር በመንገዳችሁ፣ በህይወታችሁ፣ በእያንዳንዱ የህይወታችሁ ክፍል ሁሉ ውስጥ እግዚአብሔር ይቅደምላችሁ። ጌታ ኢየሱስ ዘመናችሁን ይባርክ። በጣም ረጅም ሰዓት ነው የቆየሁት እዚህ ላይቭ ላይ፣ ግን ጌታ ረድቶን በጣም መንፈስ ነበረ። በጣም ብዙ ተባርከናል። ጌታ ኢየሱስ ዘመናችሁን ይባርክ። ለመጨረሻ ጊዜ ሳልጸልይ አልወጣም፣ ጸልዬ ነው የምወጣው። ግን እዚህ ውስጥ ጥሪ ማድረግ ፈልጋለሁ። ሁለት አይነት ጥሪ ማድረግ ፈልጋለሁ። የመጀመሪያው ጌታ ኢየሱስ ክርስቶስን እንደ ግል አዳኛችሁ አድርጋችሁ መቀበል የምትፈልጉ ለእናንተ ምናልባትም በጌታ በኢየሱስ ክርስቶስ የማታምኑ ይህንን ላይቭ እኔን ስለምታውቁኝ ሊሆን ይችላል፣ ድንገት ስክሮል ስታደርጉ መጥቶላችሁ ሊሆን ይችላል። ይህንን ላይቭ እያያችሁ ያላችሁ ሰዎች ግን ደግሞ ጌታን የማታውቁ ለእናንተ አንድ መልእክት አለኝ። የዘላለም ሕይወትን መስጠት የሚችለው እውነተኛ እረፍት ነገሩ ከዚህ በላይ ወዴት በጣም ትልቅ ደረጃ ላይ ያለች ልጅ ናት ሚስጥር እንዳላወጣና ከዚህ በላይ ወዴት ማደርሽም ግን ኦልሞስት በቃ ጌታ ገና እንደሚገልጥሽ በደንብ በክብር እንደምታብቢ ሰርግሽን ደግሞ እንደምንበላ ሰርግሽ ላይ እንደምንዘምር ጌታ ቤተሰብ እንደሚያደርግሽ እንደሚያበዛሽ ብዢ ብላ እንደመረቀቻት እልፍም ሁኝ ያለቻት መጽሐፍ በጣም ወደው ቃል ነውና ጌታ እልፍ ያደርግሻል። ገና ትበዣለሽ፣ እልፍ ነው የምትሆኚውና በጣም ነው የምወድሽ፣ በጣም ነው የማመሰግነው። አንቺ ቤት ገብቼ ማገልገል ለኔ በጣም ትልቅ እድል። እሺ ግርምዬ ልክ ነው። አይ እሺ እሺ ማንኛውም ይሄን ነው የምለው። ቴንኪው በጣም ወዳችኋለሁ ሁላችሁም። እያደረግን እሺ 43 ሰዎች ያው አድርጌ ያለው የሚሉ አሉ። ተባረኩ። ገብተን በኋላ ስትገባ አካውንቷ ላይ ከ50 ሰው በላይ ሰብስክራይብ ማግኘት አለባት። ሌሎቻችንም ሼር ደግሞ እናደርግ፣ ለሌሎች ወንድሞች እህቶች ተጠቃሚ እንሆናለን። እግዚአብሔር ያክብራችሁ። አሜን። የጌታ ዘመንን ይባርክ። በጣም አመሰግናለሁ። አሁን አንተ ያልካትን ሰው ለመሆን እመኛለሁ። ጌታ ይርዳኝ፣ ጸጋውን ያብዛልኝ። እኔ ጋር ደግሞ የሚጠቅም ነገር ከተገኘ የሚጠቅም ነገር የተገኘ ሁሉ የጌታ ምሕረት ስለበዛልኝ እንጂ ከማንም ሰው የተሻልኩ አይደለሁም። ሁልጊዜ ስለዚህ ሳስብ ማስበው አንድ የእግዚአብሔር ቃል አለ። የዓለምን ጠቢባን ያሳፍር ዘንድ እግዚአብሔር ምናምንቴን ነገር መረጠ ይላልና ምናምንቴን ነገር ሲመርጥ ጌታ ከመረጣቸው ምናምንቴዎች መካከል ነኝ። ግን ደግሞ የእግዚአብሔር መቻል ይታይ ዘንድ ደግሞ ደካሞችን ሲጠቀም በእኔ ተጠቀመና ስለሱ ደግሞ ጌታን እጅግ አድርጌ እባርካለሁ። አሜን። የጌታ ኢየሱስ ዘመንህን ይባርክ። በጣም ዩአር ብለስድ። በጣም ብዙ የእግዚአብሔርን ድምፆች በአንተ በኩል ሰምቼ አውቃለሁ። ቃል ስታወራ ስትዘምር በጣም መንፈስ አለብህ። ጌታ ዘመንህን ይባርክ፣ ያለምልምህ። በጣም አመሰግናለሁ። እዚህም ውስጥ ያላችሁ ሰብስክራይብ እያደረጋችሁ ያላችሁ እህት ወንድሞቼ ጌታ ኢየሱስ ዘመናችሁን ይባርክ። ይውዬ ግን ጠፍተሽ ቀረሽ። ትመጪ ይሆንን? ይውዬ ያለሽ ጎበስ
የመጨረሻ ከመጨረሳችንና በጸሎት ከመዝጋታችን ፊት ባርኮትም ካለሽ ምንም ካለሽ ውስጥሽ ያለውን ነገር የመጨረሻ እንትን እንድትይ ነው። ቤቴ ዘመንሽ ይባረክ። እዚሁ ዩቲዩብ ላይ ሰብስክራይብ ያላደረገ ሁላችንም ሄደን ሰብስክራይብ በማድረግ የእሷን ትምህርቶች እንባረካለን። ወዳችኋለሁ። ሁላችሁንም ተባረኩ ቅዱሳን። ቤትዬ አንቺ ጸለይሽ ትጨርሻለሽ።